ምዕራፍ 2 ቢያንስ ለሶስት ክፍል ከፍለነው ነበረ። የመጀመሪያው ክፍል የት ነበራችሁ የሚለውን ከ1 እስከ 3 ያሳየናል ብለናል። ቀጥሎ ከ4 እስከ 10 ያለው ደግሞ ከዛ ሁኔታ ያ ሁኔታ እንዴት ተለወጠ፣ ያ የቀድሞ ሁኔታችሁ እንዴት ተለወጠ የሚል ነው። ንጽጽሩ እኔን ከኔ ጋር ነው ብያችኋለሁ። እያንዳንዱን ሰው ከራሱ የቀድሞ ሁኔታ ጋር በክርስቶስ ከመሆኑ በፊት ከነበረው የህይወት ገጽታ ጋር የሚያነጻጽር ነው ብለናል። ስለዚህ የምንለው ነገር ይኖረናል። እንዲህ አልነበርኩም እንዲሆንኩኝ እንላለን። ከዚህ ሁኔታ ውስጥ እንዴት ወጣን? ከዚህ ከነበርንበት የህይወት አዘቅት አሁን ወዳለንበት የህይወት ከፍታ፣ ምክንያቱም ከክርስቶስ ጋር በአብ ቀኝ አስቀመጠን ስለሚል ወደዚህ ከፍታ እንዴት መጣን ለሚለው በክርስቶስ የሚል ምላሽ ነው ያለው። ሶላዎችን በተወሰነ መልኩ ለማንሳት ሞክሬያለሁ። እምነት ብቻ፣ ጸጋ ብቻ፣ በክርስቶስ ብቻ የሚለው ምዕራፍ 2 ውስጥ በተደጋጋሚ ተነስቷል። ስለዚህ ይሄንን መልክ የያዛችሁት እንደ ግለሰብም እንደ ማህበረሰብም የቀድሞ ሁኔታችሁ የተለወጠው በእድል አይደለም፣ በአጋጣሚ አይደለም፣ በስራ አይደለም፣ ከእናንተ አይደለም፣ ከጥረታችሁ አይደለም፣ በጸጋ ነው፣ በእግዚአብሔር ምሕረት ነው፣ በእግዚአብሔር ቸርነት ነው ብለን እዚህ ላይ ሙሉ ትኩረታችንን ማድረግ እንደሚገባን ድነታችንን ስናስብ ልናስባቸው ከሚገቡ መሰረታዊ ጉዳዮች መካከል የሆኑትን ሀሳቦች በዚህ ክፍል ውስጥ ተመልክተናል። ቁጥር 10ን ለብቻ አይተናል። ምዕራፍ 2ን ዛሬ ዘግተን 3 ላይ ስለምንቀጥል ትንሽ ላያይዝላችሁ ብዬ ነው። ቁጥር 10 ላይ የተፈጠርንበት እንዲህ የሆንበት መሰረታዊ ዓላማ አለ። ነፃ ወጥተናል። ከቀድሞ የባርነት ህይወት ነፃ ወጥተን ግን ደግሞ ቀንበር አልባ አይደለንም ይላል። መገዛት አሁንም አለ። የምንገዛለት ነገር ነው የተቀየረው ነው። ወትሮ የሚገዛን ጨካኝ መሪ ነበር። አሁን በምህረት የተሞላው እሱ ገዣችን ነው። ወትሮ ለስጋ ፍላጎታችን ለኃጢአትና ለሰይጣን ባሮች ነበር። አሁን ደግሞ ለጽድቅ፣ ለመልካም ስራ፣ ለእግዚአብሔር ዓላማ ደግሞ እና ለራሱ ለእግዚአብሔር ባሪያዎች ነን፣ ታዛዦች ነን። ስለዚህ የስፍራ ለውጥ ስናደርግ የአመለካከት ለውጥ የአኗኗር ለውጥም ጭምር አብሮ ታሳቢ መደረግ ያለበት ነው። ስለዚህ ስራ ፈት የለም። በአዲስ ኪዳን በጸጋ ድነናል ስንል ስራ አያስፈልግም ወደሚል ጽንፍ መጎተት የለበትም። እንዳውም ሜዳን ነው ለዚህ ነው ኤፌሶን የሚለን ለስራ ነው። ለምን አይነት ስራ? እግዚአብሔር አስቀድሞ ዓለም ሳይፈጠር በፊት ላዘጋጀው ስራ፣ መልካም ስራ፣ ጉድ ወርክ። ይሄ መልካም ስራ በዋነኝነት ይሄን እግዚአብሔርን ቸርነት ለሌሎች ማዳረስ ሊሆን ይችላል። ወንጌል መስበክ፣ ምህረት ማድረግ፣ ፍቅርን ማሳየት፣ የወደቀን ማንሳት፣ የተራበን ማብላት ከማቴዎስ 25 ጋር አያይዘን በተወሰነ መልኩ መልካም ስራን ስለሚመለከቱ ጉዳዮች አንስተናል። እነዚህ መልካም ስራዎች የዳነ ሰው መገለጫ ባህሪ እንጂ የመዳን ቅድመ ሁኔታ አይደሉም። በፍጹም አይደሉም፣ ሊሆኑም አይችሉም። ከለውጥ በኋላ የመጡ ናቸው። የዳንበት ዓላማ ነው ብለን ስራ ፈትነትን በአግባቡ ትሪት ያደረግነው ይመስለኛል። ስለዚህ በጸጋ ድኛለሁ ምናምን ብሎ መፋነን አይቻልም ነው። ዲሲፕሊንድ መሆን ይጠይቃል። ደቀ መዝሙራዊ ጥሪ አለ። ከድነት በኋላ ደቀ መዝሙር መሆን የሚባል ሂደት አለ። የዚህ ሂደት ተካፋይ ሆነናል። ስቲል ጸጋው ፋንክሽን ያደርጋል። ደቀ መዝሙር በመሆን የልጁን የኢየሱስ ክርስቶስን መልክ በመምሰል ወይም በዚህ በ2:10 ላይ እንደተገለጸው መልካሙን ስራ ለመስራት ያለ እግዚአብሔር ጸጋ አንችልም። በዮሐንስ ወንጌልም ላይ ያለኔ አትችሉም ብሏልና፣ በእሱ ግን የምንችለው ነገር አለ። እሱ ኃይላችን፣ እሱ ብርታታችን ሆኖ የምናከናውነው ነገር መኖሩን ኃላፊነት ያለብን መሆኑን ያስገነዝበናል ብለን አጽንኦት ሰጥተን ተነጋግረናል። ስለዚህ ምክንያትን ማስወገድ ያስፈልጋል። ከቁጥር 11 ጀምሮ እንዳውም ከ12 ነው አንብቤ ያልኩት። እንግዲህ ከ11 ጀምሮ እስከ 22 ደግሞ ያለው ንጽጽሩ በጣም ነው ደስ የሚል። ኤፌሶን ምዕራፍ 2 የቅድሙ እኔን ከኔ ጋር ነው ብያለው። የአሁኑ ደግሞ ከ11 እስከ 22 ያለው ደግሞ እኛን ከሌሎች ወገን ጋር ነው። አንድን ወገን ከሌላ ወገን ጋር ያነጻጽራል። አህዛብን ከአይሁድ ጋር ያነጻጽራል። አህዛብና አይሁድ በዚህ ክፍል ውስጥ የተገለጹበትን መንገድ የተወሰነ ነገር አንስቻለሁ። ያን እየተናገርኩ እያለ ነው እንግዲህ የተቋረጠው ውይይታችን ላይቭ ማለት ነው። ስለዚህ እናንተ አስቀድሞ በስጋ
አሕዛብ የነበራችሁ በስጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህንን አስቡ። ስለዚህ እናንተ እነርሱ የተገረዙ ያልተገረዙ የሚሉ ቃላቶችን ጥቅም ላይ አውሏል ሐዋርያው ጳውሎስ። ይህም ውክልና ነው ብለናል። አንድን ህዝብ ይወክላል። የተገረዘ ሲባል የሚወክለው ህዝብ አለ። ዛሬ ላይ ይሄ ኢሹ እንዳይደለ ታውቃላችሁ። አሁን ግርዘት በአይሁድና በአሕዛብ መካከል የአይዴንቲቲ ማርከር የመሆን እድሉ ጠቧል። አሁን ሁሉም ሰው ስለሚገረዝ ማለት ነው። ከጤና አንጻር በሂደት አዶፕት ተደርጓል። አይ ቲንክ የማይገረዝ ወገን መኖሩን እርግጠኛ አይደለም አሁን ላይ። ስለዚህ የአሕዛቡ ዓለም ራሱ አሁን ከአይሁድ ውጭ ያለው ህዝብ ይሄንን በአንድ አይሁዳዊ በሚያደርገው መንገድ ባይሆንም ከኪዳን አንጻር ባይሆንም ግርዘትን ሁላችንም ልጆቻችን እናስገርዛለን አይደለም። እንደ ጤና ትሪትመንት ነው የሚቆጠረው አሁን ላይ። አስፈላጊነቱ ከዛ አንጻር ነው። ስለዚህ ዛሬ ላይ ይሄ ብዙ ሴንስ ላይሰጠን ይችላል። መገረዝ አለመገረዝ፣ የተገረዘ ያልተገረዘ የሚባለው ክፍፍል ያን ያክል ዛሬ ላይ ትርጉም ያለው ነገር አይደለም። በወቅቱ ግን የማንነት መገለጫ ነው። የተገረዘ ሲባል ምን ማለት እንደሆነ ቴዎሎጂ አለ፣ ቢሃይንድ የሚወክለው ነገር አለ። ያልተገረዘ መባልም የሚወክለው ነገር አለ። ዳዊትን እንደ ምሳሌ አንስተናል። ዳዊትና ጎልያድ ለሰልፍ በወጡ ቀን ዳዊት የተናገረውን ቃል አንስተናል። ይሄ ያልተገረዘ ፊሊስጤማዊ ነው ያለው። ስለዚህ ምን ነው ሪፕሬዘንት የሚያደርገው? ኪዳን አልባነትን፣ የእውነተኛ አምላክ አገልጋይ አለመሆንን ወይም መሆንን የሚወክል ነው መገረዝ እና አለመገረዝ የሚለው እሳቤ። እንዴት ብሎ በዚህ ሁኔታ ውስጥ ገባ? ዛሬ ላይ ይሄ ያህል ኢሹ አይደለም፣ ግን የተገረዙ ሲባል ባይ ዲፎልት የሚወክለው ወገን አለ የሚለውን እንድታስቡ ነው። ልዩነት አለ። ስለዚህ በዚያን ዘመን ከእስራኤል መንግስት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጥታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። በጣም እኮ ከባድ ነው። አንደኛ እስራኤል ተነስታለች። አሁን ከእስራኤል መንግስት መነጠላችን ከእግዚአብሔር መንግስት እንደመነጠላችን ተደርጎ ቀርቧል። አስተውላችሁት ከሆነ ርቃችሁ ነበር ስለሚል ማለት ነው። ከእስራኤል ወገን የአብርሃም ልጆች የኪዳን ልጆች አለመሆናችን ተስፋ ቢስ እንግዶች፣ ምጻተኞች ወይም በዚህ ዓለም ተስፋ የሌለን እግዜር የለሾች አድርጎናል ነው። ዴፊኒትሊ ይሄ እውነት ነው አይደለም? የአብርሃም አምላክ የኛ አምላክ አልነበረም። የአብርሃም አምላክ እውነተኛው አምላክ ስለሆነ የመጽሐፍ ቅዱስ አምላክ ስለሆነ ይሄ ማለት እኛ አምላክ አልነበረንም ማለት አይደለም። አሁን የምታመልኩት አምላክ ግን አምላካችሁ አልነበረም። አሁን የምትጠሩት ጌታ ጌታችሁ አልነበረም። ስለዚህ በርቀት ነበራችሁ። ከተስፋው ኪዳን ርቃችኋል፣ ከክርስቶስ ርቃችኋል። ያለ ተስፋ ዊዛውት ሆፕ በዚህ ምድር ላይ ትኖሩ ነበረ ይላል። ይሄ የባዶነታችንን የቀድሞ ህይወታችንን ሌላኛውን ገጽታ የሚያሳይ ነው። ከምዕራፍ 2 ከ1 እስከ 3 ካለው በተጨማሪ በዚህ ዓለም ስንኖር እንዴት ነበርን የሚለውን የእኛን አስከፊ ገጽታ ይናገራል። ተስፋ ቢስ ነበር። በአንጻሩ ደግሞ የተገረዙ የተባሉ የኪዳን ልጆች የተባሉ የእግዚአብሔር ልጆች የተባሉት ደግሞ ተስፋ ነበራቸው። ተስፋቸው መሲሁ ነው፣ ይመጣል፣ ያድናቸዋል የሚል ተስፋ ይዘው ነው የሚኖሩ የነበሩ። አሁንም በዳዊት መንግስት ጥላ ስር ናቸው። በአብርሃም ኪዳን ጥላ ስር ናቸው። የእግዚአብሔር ህዝቦች ናቸው፣ ቅርቦች ናቸው። በተጨማሪም የመሲሁን መምጣት በተስፋ የሚጠብቁ ናቸው። ከኛ አንጻር ሲታይ ልዩነታችን ሰፊ ነው፣ በጣም በጣም ሰፊ ነው። አሁን ግን ይላል፣ አሁን ግን ማለት ነገር ተለወጠ ማለት ነው። እግዚአብሔር ይመስገን ነገር ተቀየረ ይላል። አሁን ይሄ ሁኔታችን ቶታል ኮምፕሊትሊ ለውጥ አግኝቷል ይላል። እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትን ትእዛዛት ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምን የሚያደርግ ዘንድ ነው። ኦኬ፣ አንድ አይሁዳዊ ይባላል። አንድ አይሁዳዊ በተለይ ሌጋሊስት የሆኑት እነዚህ ወግ አጥባቂ የሆኑ አይሁዳዊ ወንዶች ከሚጸልዩዋቸው የዘወትር ጸሎቶች መካከል ሶስቱ የምስጋና ምክንያት ናቸው ይባላል። የመጀመሪያው
ወንድ ስለሆኑና ሴት ስላልሆኑ እግዚአብሔርን ያመሰግናሉ። ሴት አድርገህ ስላልፈጠርከኝ እግዚአብሔርን አመሰግናለሁ። ምክንያቱም ሴት በዚህ ማህበረሰብ ውስጥ የሚኖራት ቦታ ግልጽ ስለሆነ ማለት ነው። ሁለተኛ የሚያነሱት ሳምራዊ ስላይደለሁ፣ ድብልቅ ህዝብ ስላይደለሁ፣ ንጹህ አይሁዳዊ ስለሆንኩ ብለው ያመሰግናሉ። ሶስተኛና የከፋው ደግሞ አህዛብ ስላይደለሁ፣ ውሾች ብለው ነው የሚጠሯቸው። ስለዚህ እንዲህ ስላይደለው አመሰግናለሁ። የምስጋናቸው ምክንያት ሴት አህዛብና ሳምራዊ ባለመሆናቸው ምክንያት የሚያቀርቡት ነው ተብሎ ይታመናል። ሐዋርያው ጳውሎስ ይሄ ሁኔታ ተለወጠ ይላል። የምስራች ይላል። ኦኬ፣ አንድ ጥያቄ ልጠይቃችሁ እስቲ። ምንድን ነው የምስራቹ? የምስራቹ ምንድን ነው? ምንድን ነው በክርስቶስ የሆነው ነገር? እኛንን ወደ እነሱ ይሄድ ነው ወይንስ እነሱ ናቸው ወደኛ የመጡት? ዋት ዋዝ ዘ ጉድ ኒውስ? የምስራች የተባለው ዜና ምንድን ነው? አሁን በዚህ ክፍል ውስጥ ርቃችሁ ነበራችሁ፣ እንደዚህ ነበራችሁ፣ እንደዚህ ነበራችሁ የተባልን ቀረብን ተባልን። ኦኬ ሶ አይሁዳዊ መሆን ነው አሁን መዳን ማለት ምን ማለት ነው? ይሄ ሁለት አይነት አመለካከቶች አሉ። ኤኒዌይስ ግን እስቲ ክፍሉ እናንተ እንዴት ትረዱታላችሁ? ምንድን ነው የሆነው? ወይም በሌላ አገላለጽ ለእኛና ለአይሁዳውያን የጋራ የምስራች የሆነው ነገር ምንድን ነው? እነሱን አይመለከትም። የምስራችሁ ኦልሬዲ ኦን ዘ ራይት ትራክ ስለሆኑ ማለት ነው፣ በትክክለኛው መንገድ ላይ ስለሆኑ ይሄ የምስራች ወንጌል እነሱን አይመለከትም። ከተመለከተስ ንጽጽሩ ለምን አስፈለገ? እነሱ እናንተ የሚለው ንጽጽር ዛሬ ላይ ምንድን ነው ለእኛ ያለው ፋይዳ ወይም ጠቀሜታ ያለው ትምህርት ምንድን ነው? እሺ ሰላም እርቅ መፈጠሩ ነው። ኦኬ ጉድ። ለሁለታችን የምስራች የሆነው ነገር በእኛና በእነሱ መካከል እርቅ መፈጠሩ ነው። እንግዲህ እናንተ እኛ መባባሉ እነሱ ይጠሉናል፣ ይንቁናል፣ እኛ እንጠላቸዋለን። በምላሹ ግልጽ ነው። ለሚንቅ ሰው ጥላቻን መስጠት ተፈጥሯዊ አይደለም። የሚወዷችሁን ብትወዱ ምን ዋጋ አላችሁ ብለዋል። የሚወዱንን እንወዳለን፣ የሚጠላንን እንጠላለን። ይሄ ተፈጥሯዊ ነገር ነው። የሚጠሉንን መውደድ መንፈሳዊነት ነው። ለሚንቁን ሰዎች እኛ የነበረን ጥላቻ ነው፣ ጠላትነት በመካከል ነበር። ተራርቀን ነበር። ይሄው በግልጽ ቃል ተራርቃችኋል፣ እዚህ ናችሁ፣ እዛ ናችሁ ተባብለናል። ስለዚህ እርቅ ተፈጸመ ነው። አሁን እስቲ ሎጂካል እንሁን። ደስተኛ ናቸው ወይ? ሪሊ ይሄ ለእኛ ነው ለነሱ ነው የመስራችነቱ? በተፈጠረው እርቅ አይሁዶች ደስተኞች ናቸው? ምን ማለት ነው እርቅ ተፈጠረስ ማለት? ስቲል እኮ እነሱ አቋማቸውን የቀየሩ እንደሆነ ትነግሩኛላችሁ። እኔ እስካለኝ መረጃ አሁንም ድረስ የልዩነት አጥሩ እነሱ ጋር የፈረሰ አይመስለኝም። አይመስለኝም። አዎ ምንድን ነው የማይመስልሽ? የሉ አልገባኝም። በተሳሳተ መንገድ እንዳልረዳሽ ተናገሪ። ማይክሽን ፈች ነው። ደስተኞች ናቸው እያልሽ ነው? እሺ መልሱልኝ። ከህግ ነፃ መሆን ነው። ከህግ ነፃ መሆን ነው። ስለዚህ ምንድን ነው የምስራቹ? ለእኛም ለእነሱም የምስራቹ ምንድን ነው? ከህግ ነፃ መሆን። እነሱ ይሄን እንደ ምስራች ይቆጥሩታል። ከሙሴ ህግ ነፃ መሆንን እንደ ምስራች ይቆጥሩታል። አንዳንዴ ነው። እሺ ብቻ መልሱ እናንተ። አሁን ምንድነው የምስራቹ? ክራክ ፈጥሯል ብለናል አይደል? እናንተ እኛ ምናምን ጠላትነትን ክሬት አድርጓል ብለናል። የስ ጠላትነት ተወግዷል ይለናል። that's a good news። በክፋት ማንፈላለግ ሆነናል። ግን የሐሳቡ ለውጥ በአንድ ወገን ነው ወይስ ፐርፌክትሊ ሁለቱም ወገኖች ናቸው የሐሳብ ለውጥ ያደረጉት የሚለውን ማየት ይፈልጋል በጣም። ስቲል እነሱ እኛን አይንቁንም። እኛ ጋስ ያለው ነገር ፍጹም ነው። እስራኤልን በሚመለከት አሁን ጥላቻ የለም በአሕዛቡ ዓለም ከእስራኤል ውጭ በሆነው ወገን ዘንድ። አሁንስ የአመለካከት ችግር አይታያችሁ? ሚድል ኢስት ላይ ያለው ችግር ይሄ አይደለም ወይ? አሕዛብ ማለት እኮ ይሄ ሁሉ ነው። የጥሉ ግድግዳ
መፍረስ። ያ ጥሩ ነው። በቃ እንደዚህ መሞከር ጥሩ ነው። ጥሩ ነው። ጌዲ ከፈትክ እንዴ ማይክ? በነገራችን ላይ እንትን ብላችኋል፣ ሞክራችኋል። የምስራች ለሁሉም የምስራች አይሆንም። እሺ ኦኬ። እንደዚህ ማየት ጥሩ ነው። በእርግጥ ይሄ መልእክት የተጻፈው ለኤፌሶን አማኞች ነው አይደለም? ለኤፌሶን አማኞች ነው። በክርስቶስ ሞት እሺ መለሰ፣ ሁሉም በአንድ መንፈስ ሆነን መውረሳችን ነው የተስፋው ቃል ለእኛም በወንጌል በኩል ለአሕዛብ የተጻፈ ደብዳቤ ነው። ስለዚህ በክርስቶስ ኢየሱስ ቴንኪዩ ሲሆን ይሄ ነው መልሶ። አያችሁ እቺ ልጅ ከባድ ቴዎሎጂያን ነው የምትሆነው። ወደፊት ይታየኛል። ከባድ ቴዎሎጂያን ነው የምትሆነው። ነው እነዚህ ሁሉ ነገሮች እውነት ናቸው። የጥል ግድግዳ መፍረሱ፣ እርቅ መፈጸሙ፣ ጥል ተገድሎ መወገዱ፣ ልዩነት መጥፋቱ ምናምን ሶ ዋት ብለን እንጠይቃለን። ሶ ዋት ዘ ጉድ ኒውስ። ይሄን ታዲያ ሁላችንም እኩል ኮመንሊ ሼር የምናደርገው ነገር ነው ወይ ካላችሁ አይመስለኝም። ስለዚህ አሁን አያችሁ እኛም ወደ እነሱ አልሄንም፣ እነሱም ወደ እኛ አልመጡም። የምስራቹ እሱ ነው። በነገራችን ላይ የምስራቹ እኛም ወደ እነሱ አልሄንም፣ እነሱም ወደ እኛ አልመጡም። ምን ማለት ነው ይሄ? እኛ ወደ እነሱ ሄድን የሚባለው በሙሴ ሕግ ለመተዳደር የፈቀድን ቀን ነው። ወደ እነሱ ሄድን ሰላም ፈጠርን ይባላል። እነሱ ደግሞ ወደኛ ከመጡ ሕጋቸውን ጥለው የሙሴን ሕግ ጥለው እኛ ቀድሞ ወደ ነበርንበት ከ1 እስከ 3 ወደ ተገለጽንበት ማለት ነው ከተስፋው ኪዳን ርቀን ወዳለንበት ሁኔታ መምጣታቸውን ነው። ምክንያቱም በቃ ተመሳሳይ ክንፍ ያላቸው ወፎች በአንድነት ይበራሉ አይደል የሚባለው። ስለዚህ ሁለታችንም አንድ አይነት ከሆንን ማንም ብሌም ሊያደርግ ስለማይችል አንድ አይነት ነው። በቃ እነሱም ኃጢአተኛ እኛም ኃጢአተኛ አልሆንም። ወደኛ ዓለም አልመጡም፣ እኛም ወደ እነሱ አልሄድንም። ወዴት ነው የሄድነው? አዲስ ሰው ወዴት ነው የሄድነው? ምዕራፍ 1 ቁጥር 4 ላይ እንመልሳችሁ። ወዴት እንደሄድን የሚነግረን እሱ ነው። ምዕራፍ 1 ዓለም ሳይፈጠር በፊት ቁጥር 4 ላይ በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። ወደዚህ ነው የመጣ ነው። እኛም እነሱ ወደ እግዚአብሔር የቀድሞ እቅድ ነው የመጣ ነው። ወደ እግዚአብሔር የቀድሞ ፕሮግራም ነው የመጣ ነው። ያለ ፓርሻሊቲ፣ ያለ ግርዘትን እንደ ቅድመ ሁኔታ በማይጠይቅ ሰንበትን መጠበቅ እንደ ቅድመ ሁኔታ በማይወስድ ለማን? ለሁለታችንም አዲስ ሰው መሆን ግርዘትን ዲማንድ አያደርግም። ሰንበትን መጠበቅ ዲማንድ አያደርግም። ቅድመ ሁኔታው አንድ ነው፣ በክርስቶስ ማመን። በጸጋ ድናችኋል የሚለን ለዚህ ነው። እኛም እነሱም ዛሬ እንዴት ምንድን ነው? ማንም የሙሴን ሕግ በመጠበቅ አይድንም። በቀድሞ ስርዓት ደህንነት ኖ ሞር ጀስቲፊኬሽን። ሕግን በመጠበቅ የሚገኝ ጽድቅ የለም። ስለዚህ ጉድ ኒውሱ ምንድን ነው? አይን ለተከፈተለት፣ አይናቸው ለበራ ይህን የእግዚአብሔርን ጽድቅ እንዴት ነው ማግኘት የሚችሉት? አይሁዳውያንም አህዛብም በእኩልነት ያለ ልዩነት በአንዱ በክርስቶስ ኢየሱስ የመስቀል ላይ ስራ የቤዛነት ስራ በማመን ብቻ በስራ ያልሆነ በህግ ያልሆነ ሮሜ ምዕራፍ 3 ቁጥር 21 ላይ እንደምናነበው በእምነት የሆነ የእግዚአብሔር ጽድቅ ይለዋል። ይሄ ጽድቅ የሚወረሰው ህግን በመጠበቅ ወይም ስርዓትን በመፈጸም አይደለም። ይሄ ጽድቅ የእግዚአብሔር ጽድቅ የሚወረሰው በእምነት ነው ይለናል። እሺ እናንብብ ሮሜ ምዕራፍ 3 ቁጥር 21 ላይ አሁን ግን ኦኬ እሺ ከፍ ብዬ ላንብበው እስቲ ለንጽጽር ስለሚጠቅም አፍ ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ህግ የሚናገረው ሁሉ ህግ በታች ላሉት እንዲናገር እናውቃለን። ይህም የህግን ስራ በመስራት ስጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው፣ ኃጢአት በህግ ይታወቃልና። አሁን ግን በህግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ህግ ተገልጧል።
እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነውና ልዩነት የለምና። ያለ ልዩነት እግዚአብሔር ሁላችንን በአንድ መንገድ በስጋው በክርስቶስ ኢየሱስ የመስቀል ላይ ስራ በስጋው በኩል በተሰራው የጥልን ግድግዳ በማፍረስ አሁን የጥል ግድግዳ ትንሽ እመጣበታለሁ ምንም ማለት እንደሆነ የምስራቹ ለእኛም ለነሱም አሁን በሙሴ ሕግ አይደለም በእግዚአብሔር ፊት ተቀባይነት የምናገኘው። አሁን በመልካም ስራ አይደለም በእግዚአብሔር ፊት ሞገስ የምናገኘው። አሁን የአብርሃም ልጅ በመሆን አይደለም የእግዚአብሔር ቤተሰብ የእግዚአብሔር መንግስት ቤተሰብ ሆኖ መቀጠል የሚቻለው። አሁን የእግዚአብሔር መንግስት ቤተሰብ አካል ሆኖ መቀጠል የሚቻለው የእግዚአብሔር ልጅ ሆኖ መቀጠል የሚቻለው የኪዳን ልጅ ሆኖ መቀጠል የሚቻለው ወይም መሆን የምንችለው በእምነት በኩል ነው። ክርስቶስን በማመን ነው። እግዚአብሔር ይመስገን። ልዩነት የለምና አይሁዳዊ የለም፣ የግሪክ ሰው የለም፣ ጨዋ የለም፣ የተገረዘ የለም፣ ያልተገረዘ የለም፣ ወንድ የለም፣ ሴት የለም የሚለን እነዚህ ሁሉ እንግዲህ ፓርሻሊቲ ናቸው። በነገራችን ላይ ፓርሻሊቲው በአይሁድና በአሕዛብ መካከል ብቻ አልነበረም። በአሕዛቡ ዓለም እንኳን ግሪኮች ነን የሚሉ ሰዎች ሃይ ክላስ ነን ብለው ነው የሚያስቡት። የተማሩ ናቸውና የጥበብ ምንጭ ነን ብለው ነው የሚያስቡት። ኦኬ። ስለዚህ ከተቀረው ዓለም እኛ ልዩ ነን ብለው ያስባሉ። ሮማውያንም በተመሳሳይ መልኩ እንደሱ አይነት አመለካከት አላቸው። ስለዚህ በወንጌል አላፍርም የሚለው ጳውሎስ ለዚህ ነው። አስቀድሞ ለአይሁድ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነውና የእግዚአብሔር ኃይል ለማዳን ነውና። ስለዚህ የምስራቹ እኛ ወደ እነሱ መሄዳችን አይደለም፣ ወይም እነሱ ወደ እኛ መምጣቱ አይደለም። አዲስ ሰው መሆን ነው። እግዚአብሔር ይመስገን። አዲስ ሰውነት በምንም አይገኝም። አዲስ ሰውነት ስጦታ ነው። ምዕራፍ 2 ላይ አዲስ ሰውነት ኢዝ ኤ ጊፍት። ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ስጦታ ነው ሲል ንጽጽሩ ከእናንተ አይደለም። ከእናንተ አይደለም ሲል ማብራሪያ ይሰጣል እዚሁ ላይ። ማንም እንዳይመካ ከስራ አይደለም፣ በእውቀትህ በጥበብህ ወይም የላብ ውጤት አይደለም። በጸጋ ድናችኋል። ሶላ ግራሻ የምንለው ለዚህ በጸጋ ድናችኋል። ስለዚህ ሁለታችንም ወዴት መጣን? ወደ አንድ አዲስ ስፍራ፣ ወደ እግዚአብሔር የቀድሞ ፕሮግራም። ይሄ ነገር ይታወቅ ነበር ወይ በቀደመው ትውልድ? ኢቭን በዚህ የተስፋው ባለቤት ነን፣ አካል ነን፣ ቅርብ ነን በሚሉት ዘንድ ይሄ የእግዚአብሔር ሐሳብ ይታወቅ ነበር ወይ? አይታወቅም። ምዕራፍ 3 ላይ እንመጣለን። አልተገለጠም ይላል። አሁን ነው የተገለጠው። አልነበረም ወይ ካላችሁ ዓለም ሳይፈጠር በፊት ነበረ። አዲስ ሐሳብ ግን አይደለም። አዲስ ሐሳብ አይደለም። የእግዚአብሔር የቀድሞ ሐሳብ ነው። አይሁድን እግዚአብሔር ለምን መረጠው? ለዚህ ለእግዚአብሔር ፕሮግራም። ይህንን አስተውሎታል ወይ? አላስተውሉትም። እነሱ የጥል ግድግዳ ገነቡ። እንዳው መመረጣቸውን ከሌላው ዓለም የተለዩ የመሆናቸው ማሳያ አድርገው ቀጠሉበት ማለት ነው። የእግዚአብሔርን ሰፊውን ፕሮግራም ኢግኖር አደረጉት። ጠበቡ፣ በአመለካከት ጠበቡ። ሰምሃው ሕጉ የፈጠረባቸው ተጽዕኖ እንደሆነ እናስተውላለን። እግዚአብሔር እሱን ዓለምን ለማዳን የመረጠው መንገድ ነው። የመሲሁ መምጫ መንገድ እንዲሆኑ የእግዚአብሔር ፕሮግራም ስለነበረ ሕግን ሰጥቷቸዋል፣ ስርዓትን ሰጥቷቸዋል፣ ለይቷቸዋል። ጋብቻቸው፣ ኑሯቸው፣ አወጣጥ አገባባቸው ከተቀረው ዓለም የተለየ እንዲሆን እግዚአብሔር አድርጎታል። ምንም ጥርጣሬ የለውም። ሕግ፣ ኪዳንን፣ ስርዓትን ሰጥቷቸዋል በዚህ ምክንያት። ስለዚህ እናንተ ለእኔ የተለያችሁ ናችሁም ብሏቸዋል። ይሄ ሁሉ እውነት ነው። የተለዩ መሆናቸው እውነት ነው። ዓላማው ግን ኤፌሶን ምዕራፍ 1 ቁጥር 4 ነው። ይሄንን ህዝብ የአብርሃምን ጥሪ ብንወስድ አሕዛብ በአንተ ይባረካሉ የሚል ትልቁ የእግዚአብሔር ፕሮግራም በአብርሃም ጥሪ ውስጥ ዓለምን ማዳን ነው። የአዳምን ዘር ማዳን ነው። ስለዚህ የምስራቹ ለአይሁዳዊም ለግሪኩም ሰው ለአሕዛቡም ለባሪያውም ለጨዋውም ለሴቱም ለወንዱም አዲስ ሰው መሆን ነው። በዚህ ደስ ይበላችሁ እህቶቼና ወንድሞች። ይሄ እግዚአብሔር የቀድሞ ፕሮግራም ነው። አዲስ ሰውነት ከመንፈስ ልደት ማግኘት ማለት ነው። በዮሐንስ ወንጌል ምዕራፍ 3 ቁጥር 5 መሰረት ሰው ከውሃና ከመንፈስ ዳግም ካልተወለደ በስተቀር የእግዚአብሔር መንግስት ላይ አይችልም ብሏል ጌታ ኢየሱስ። ዳግም ልደት በእምነት የሚገኝ የእግዚአብሔርን ጽድቅ መውረስ ነው፣ የእግዚአብሔር ልጅነት። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ልጅነትን እንቀበላለን። የአብርሃም ዘር በመሆን ነው ወይ? ነው። በዛ ላይን ውስጥ
የመኖር ያለ መኖር ጉዳይ አይደለም። በዚህ መንገድ መጥቷል። አዎ ሮሜ ምዕራፍ 9 ላይ ክርስቶስ የሚመጣው ከነሱ ነው ይላል። ምንም ጥያቄ የለውም። በእግዚአብሔር ፕሮግራም ውስጥ ራሱን የቻለ ቦታ አለው። አሁን ለሁለታችንም የምስራች የሆነው ነገር አዲስ ሰው መሆን ነው። የእግዚአብሔር የቀድሞ ሐሳብ የሆነውን ያንን ፕሮግራም መቀበላችን፣ በእምነት ወደ መጽደቅ መምጣታችን ነው። ስለዚህ አይሁድም አሁን ነፃ ወጥቷል። ቅድም አንድ ወንድም ከህግ ነፃ መሆን ነው ብሏል። እንትናችሁ እኮ ሁላችሁም ዳርዳሩ ነክታችሁታል። ቱ ዘ ፖይንት የመጣችው ግን እንደ ሁል ጊዜውም ሲሆን ነች። እግዚአብሔር ይባርክ። ክሪቲካሊ ማየት አለባችሁ ቴክስቶች። አዲስ ሰው ይሄው ክፍሉ እንደዛ ይላል። አዲስ ሰው መሆን ነው ይላል። እሺ እርሱ ሰላማችን ነውና ይላል። ሰላምን ሰጥቶናል ይላል። ይሄ እንግዲህ ጠብ መወገዱን ያሳያል ማለት ነው። ሰላም መስፈኑን፣ እርጋታ መፈጠሩን ያሳያል። እርሱ ሰላማችን ነውና፣ እርሱ የተባለው ክርስቶስ ነው። ሁለቱን ያዋሃደ ይላል። አንድ አደረገ። አንድነት መሆኑ ነው ብላችኋል ቅድም። የስ ይሄ አንድነት ግን ተቀባይነት አግኝቷል ወይ? ኖ። አሁንስ ችግር እየገጠመው አይደለም ወይ? አሁንስ ፓርሻሊቲ በቤተ ክርስቲያን ውስጥ የለም ወይ? ወንድ ሴት አመለካከት አሁንስ የለም ወይ? በብሔር መከፋፈል በቤተ ክርስቲያን ውስጥ አሁን የለም ወይ? ይሄ ፓርሻል ይሄ የጥል ግድግዳ አሁንስ እኛ እየገነባ ነው አይደለም ወይ? ይሄ የወንጌል ብርሃን እስካልበራልን ድረስ ወደዚህ እግዚአብሔር የቀድሞ ሐሳብ ለመምጣት በጣም ነው የምንቸገረው። በነገራችን ላይ እስረኞች ነው የምንሆነው፣ የሆነ ነገር እስረኞች። ኢቭን አዲስ ፍጥረት ሆነ የሆነ አመለካከት ባሮች ነው የምንሆነው። የእግዚአብሔር ዓላማ ሰላምን መፍጠር ነው። ከሁሉም ጋር በእኩልነት እግዚአብሔርን ማምለክ ትችላለህ ወይ በነፃነት? ኦኬ። በኦሮምኛ የሚመለክበት ቸርች ውስጥ ገብተህ በነፃነት እግዚአብሔርን ማምለክ ትችላለህ ወይ? አማርኛ ላትናገር ትችላለህ? በአማርኛ ጌታን አንዳንድ ጊዜ የማላውቃቸው ቋንቋዎች መዝሙሮች ይባርኩኛል። የሀድየኛ መዝሙር ምናምን አንዱን ቃል አላውቅም፣ ግን ኢንጆይ አደርጋለሁ። ደስ ይለኛል፣ ይባርክኛል። በምን አውቀህ? እኔም አላውቅም በምን አውቀህ ነው። ይሄ ከዚህ በላይ ነው የኛ እውነታ፣ ከዚህ በላይ ነው። ስለዚህ ይሄንን ልዩነትን ያስወገደው ክርስቶስ ፓርሻሊቲን አስወግዷል። ይሄ የእግዚአብሔር የቀድሞ ፕሮግራም ነው። እህቶቼና ወንድሞች ማደግ ወደዚህ ነው። መንፈሳዊ እድገት ማለት ወደዚህ አንደርስታንዲንግ ከፍ ማለት ነው። ሰፈር ውስጥ መግባት አይደለም፣ በጾታ መወሸቅ አይደለም። ዛሬ የእህቶችን አገልግሎት ለመቀበል የሚያንቃቸው ወገኖች አሉ። ይሄ ፓርሻሊቲ ጠፍቷል ነው መጽሐፍ ቅዱሳችን የሚል ጠፍቷል። አንዳንዴ ማስተዋል ያስፈልጋል። አዲስ ሰው ሆነሃል፣ አካል ሆነሃል፣ ብልት ሆነሃል፣ የአካሉ ክፍል ሆነሃል። በዚህ የአካል ክፍል ውስጥ ወንድ የለም፣ ሴት የለም። በዚህ የአካል ክፍል ውስጥ አማራ የለም፣ ኦሮሞ የለም፣ ነጭ የለም፣ ጥቁር የለም። ተወግዷል ነው የሚለን፣ ፈርሷል። ዛሬ ግን የሚገነቡ ዴሊብሬትሊ የሚገነቡ ሰዎች እንዳሉ ጠፍቶኝ እንዳይደለ እንድታውቁ ፈልጋለሁ። ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛት ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ ይላል። ኦኬ፣ በአዋጅ የተነገረ ትእዛዝ ነበር ይላል። ምንድነው ይሄ ትእዛዝ? የጥል ግድግዳን የፈጠረ ትእዛዝ ነው። በአህዛብና በአይሁድ መካከል መራራቅን የፈጠረ ነው። እንዳይቀራረቡ ያደረገ ነው። አሁን ነፃነቱ አላችሁ ነው የሚላቸው። እግዚአብሔር እንዲህ ነው የሚያያችሁ፣ እናንተም ሌሎችን እንደዚህ እዩ። ሰማይ እንዲህ ነው የሚያያችሁ፣ እናንተም አጠገባችሁ ያለውን ሰው ሰማይ እንደዚህ እንደሚያየው ይኸው። አሁን ይሄንን ገንዘብ በማድረግ ነው ወደ ሰላማችንን ወደ ማጽናት የምንመጣው። ይሄንን መረዳት በመያዝ ነው። የተሰጠንን ሰላም መጠበቅ ይጠበቅብናል። ታውቃላችሁ ምዕራፍ 4 ላይ ይሄንን ሰላም ይሄንን አንድነት በክርስቶስ የተሰራን አንድነት ስለመጠበቅ ይናገራል። የዛኔ አንተም በሰላም ወጥተህ መግባት ትችላለህ ማለት ነው። በሰላም ወጥተህ መግባት ትችላለህ። ስለዚህ ይሄ የጥል ግድግዳ በክርስቶስ ኢየሱስ ተወግዷል። ዲቫይዲንግ ዎል ከፋፋይ ነው። እናንተ እኛ ያስባለ ነው። ሕግ ልሽር አልመጣሁም ብሏል አይደል ጌታ ኢየሱስ። የሻረው ሕግ ግን አለ። ሰዎች ያቆሙት ሕግ፣ ስርዓት የፈጠረው ሕግ፣ አመለካከት የፈጠረው ሕግ ግድግዳ አለ። እንዳንቀራረብ እንዳንተያይ ያደረገን ግድግዳ ፈርሷል። ይሄ በጣም ሲሪየስ ነው። በዛን ዘመን በቆሮንቶስ ቤተክርስቲያን ውስጥ ሀብታምና ድሃ አብሮ የጌታ እራት አይወስዱም ነበር። የጥል ግድግዳ በቤተክርስቲያን ውስጥ ነበር። አብሮ የጌታ እራት ለመውሰድ ይቀፋቸው ነበር ሀብታሞች ከድሆች ጋር አብሮ ጌታን እራት ለመውሰድ።
ይሄን እራታችሁን ቤታችሁ ብሉ ነው ያላቸው ጳውሎስ። ይሄን የጌታ እራት ብሎ እንኳን አልጠራው፣ እራት ነው የሚለው። እራታችሁን ነው የሚላቸው፣ የጌታ እራት አይደለም። በስሙ አልተጠራም። ምክንያቱም የጌታ እራት የሰላም እራት ነው፣ የፍቅር እራት ነው። እርቅ የተፈጸመበት ሲምቦሊክ ነው። ልዩነት የተወገደበትን መለኮታዊ ጣልቃ ገብነት የሚያሳይ ነው። ምህረት የወረደበት ነው። ፍርደኞች የነበርነውን ሞት የሚገባንን ህይወት የሰጠን ነው። ያንን የሚያስታውስ ነው የጌታ እራት። አንተ በህይወት የኖርከው ሟች ተገኝቶልህ ነው የሚል ነው የጌታ እራት ትምህርቱ ይሄ ነው። ዛሬም በጌታ እራት ሰዎች ይጣላሉ እኮ። በጣም እኮ የምንገርም ፍጡሮች ነው። በጌታ እራት ይጣላሉ። የሰላም ምልክት በሆነው፣ የእርቅ ምልክት በሆነው፣ የምህረት ምልክት በሆነው፣ የጸጋ ምልክት በሆነው በጌታ እራት ሰው ይራረቃል። የጥል ግድግዳን ይገነባል። በቤተ ክርስቲያን በወንድሞች መካከል የጥል ግድግዳን ይገነባል። ከዚህ እንዴት ነው? ምንድን ነው? ወደ እግዚአብሔር የቀድሞ ሐሳብ በመምጣት ይህ እግዚአብሔር የቀድሞ ሐሳብ ከሁለቱ አንድን አዲስ ሰው በራሱ ይፈጥር ዘንድ ነው። በእምነት የእግዚአብሔር ልጅ መሆን ነው ዋጋ የሚሰጥ። በመንፈስ የሆነ ግርዘት ነው ዋጋ ያለው ይላል። በነገራችን ላይ በእጅ የተገረዙ በተባሉት ዘንድ በእጅ ያልተገረዛችሁ የተባላችሁ ይላቸዋል። ግርዘቱ በእጅ ነው፣ ሰው ሰራሽ ነው። ኦፍኮርስ መለኮታዊ ትእዛዝ አለ። ስቲል ግን ሰው ነው የሚገርዘው። ምን ማለት ነው? ያን ያክል ልንኩራራበት አይገባም። ሰው ድነቱን በእጁ ሊሰራ አይችልም። በእጃችን ልንድን አንችልም። በእጃችን በሆነ ስርዓት የኪዳን ልጅ መሆን የለም። አሁን ለዚህ ነው እኛ ጥምቀት አያድንም ቦልድሊ የምንናገረው። ለዚህ ነው ጥምቀት እኛንና የምንፈጽመው አዳዲስ አማኞችም የምናጠምቀው በቤተ ክርስቲያን ውስጥ ኦርዴንድ የተደረግን አገልጋዮች ነን አይደለ? እኔ ድነት ልሰጠው አልችልም ለዛ ሰውዬ። በዛ ስርዓት በኩል እንዲያልፍ ስላደረግኩት ድነት ልሰጠው አልችልም። ሰው ሰራሽ ይሆናል አውቶማቲካሊ። ይሄ ነገር ዋጋ የለውም ወይ? በደንብ አለው። ዞሮ ዞሮ ወደ ዋናው ሐሳብ ወደ እግዚአብሔር የቀድሞ ሐሳብ መምጣት ነው መንፈሳዊ እድገት፣ ወደዚህ ከፍታ መምጣት ነው። ስለዚህ አሁን እናንተና እኛ ማለት የቀረው በማን ነው? በክርስቶስ ስራ ነው። እግዚአብሔር ይመስገን። ትኩረት ሁሉ ወደ ኢየሱስ። አያችሁ፣ ኢየሱስ ብቻ ስንል የሚበሳጩ ሰዎች መበሳጨት መብታቸው ነው፣ ይቀጥሉ። እኛ ግን እንላለን፣ ምክንያቱም መጽሐፍ ሕጉም ነቢያቱም ስለሱ የሚናገሩ መዝሙራትም ጭምር ስለሱ የሚናገሩ ናቸው። እሱ የመጽሐፍ ቅዱስ ማዕከላዊ መልእክት ነው። የድነታችን መሰረት ነው፣ ምሰሶ ነው። በዚህ ክፍል ላይ መሰረት ነው ተብሏል። የማዕዘን ራስ ድንጋይ ነው ተብሏል። ኦኬ፣ ሁሉ ነገራችን ነው ክርስቶስ። ፎከሳችን እሱ ላይ መሆን አለበት። ትኩረታችን እሱ ላይ መሆን አለበት። ትምህርታችን፣ ዝማሪያችን ክርስቶስን ማዕከል ያደረገ መሆን መቻል አለበት። ማን በሰራው ማን ሊመሰገን ወገኖች? ማን በሰራው ማን ሊወደስ? ስለዚህ ዛሬ ላይ እኛም ሆንን እነሱ በሙሴ ሕግ ወይም በስራ ሳይሆን በጸጋ ማለትም በክርስቶስ ኢየሱስ የመስቀል ላይ ስራ ነው የእግዚአብሔር ልጅነትን የተቀበለው። መሰረቱ አንድ ነው። አሁን በዚህ መሰረት ላይ ያልቆመ አልዳንም። ዴፊኒትሊ መሰረቱ አንድ ነው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 15 ላይ ክርስቶስ ነው ይላል። በዚህ መሰረት ላይ ነው የምንታነጸው። በዚህ መሰረት ላይ ነው የምንገነባው። አንድ ነው መሰረቱ። ምዕራፍ 2 ቁጥር 20 ላይ ነው እዚሁ ላይ ያሳያችኋል። ስለ መሰረት ይናገራል። በሐዋርያትና በነቢያት መሰረት ላይ ታነጻችኋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው ይላል። የሐዋርያትና የነቢያት መሰረት ማለት ትምህርት ነው። መሰረታዊ ነገርን የሰጡን እነሱ ናቸው። እነሱ በሰጡ ምስክርነት በማመናችን ምክንያት ነው የእግዚአብሔር ልጆች የሆነው። እናንተን የሚቀበል እኔን ይቀበላል ስላለ ማለት ነው። ያንን እውነት ይዘን ነው የምንቀጥል። መሰረቱ አንድ ነው። መሰረቱ ማን ነው ይለናል? አንደኛ ቆሮንቶስ ምዕራፍ 3 ቁጥር 15 ላይ ኢየሱስ ነው ይላል። ሌላ መሰረት የለም። በዚህ መሰረት ላይ የቆመ ነው የጸናው። በማቴዎስ ወንጌል ምዕራፍ 5 ላይ ነው 7 ላይ ነፋስ መጣ ያንን ቤት ገፋው ይላል። ጎርፍም ጎረፈ ያንን ቤት መታው። ቤቱም በአለት ላይ የቆመ ስለሆነ አልወደቀም ይላል። አለቱ ክርስቶስ ነው። በአለት ላይ ያልቆመ ቤትና ቤተ እምነት በአሸዋ ላይ የቆመ ነው፣ ይፈርሳል። ፈራሽ ነው፣ ዘላቂ አይደለም። ሲታይ የሚያምር ቤት ሊሆን ይችላል፣ ሳቢ ሊሆን ይችላል። ነፋስ መቋቋም አይችልም። ዘላቂ አይደለም፣ ጊዜያዊ ነው፣ አርተፊሻል ነው። መሰረቱን ክርስቶስ ያላደረገ፣ ክርስቶስን በዋናነት የህይወቱ ማዕከል ያላደረገ ፈራሽ ነው ወገኖች፣ ዋስትና የለው። ስለዚህ ትምህርታችንን፣ ዝማሪያችንን፣ እያንዳንዱ ነገራችንን ኢቫሉዌት ስናደርግ ስለዚህ ጉዳይ ምን ይላል የሚለውን ማሰብ ያስፈልጋል ማለት ነው። ስለዚህ ለሁለታችንም የምስራች የሆነው በክርስቶስ ኢየሱስ በሆነው ጸጋ በኩል መዳናችን፣ ሁላችን
በጸጋ እንድናለን። እግዚአብሔር ስሙ ይባረክ። ቀጥሎ የሚናገረውን ቃል ልናገርና ልጨርስ። እንደዚህ ይላል ቁጥር 21 ላይ በእርሱም ህንፃ ሁሉ እየተጋጠመ፣ እንግዲህ ህንፃ የተባለችው ቤተክርስቲያን ነች። ኦኬ፣ ህንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። አብረን ነው የምንሰራው። ላይመች ይችላል፣ ግን አብሮ መሰራት ነው ያለው። አብሮ መሰራት ልዩነት የለም። አባት አብረን ነው የምናድገው። ለብቻ ማድረግ የሚባል የለም። ወዴት ነው የምናድገው ካላችሁ፣ ወደ እግዚአብሔር ሐሳብ ከፍ ወዳለ ክርስቶስ መሰረት እና ራስም ወደ ሆነበት እውነት ነው የምንመጣው። ወደዚህ መልክ ነው የምንመጣው። ሮሜ ምዕራፍ 8:28 የልጁን መልክ ወደ መምሰል፣ ወደ ፊልጵስዩስ ምዕራፍ 2 ላይ ወደ ትህትና በክርስቶስ ኢየሱስ የነበረ የሐሳብ በእናንተ ደግሞ ይኑር። ወደዛ ሐሳብ ነው የምንመጣው። ትሁት እንሆናለን። አምላክ ሆኖ ሳለ እንደሚል ማለት ነው። ትሁት እንደሆነ አገልጋይ እንደሆነ እድገት፣ መንፈሳዊ እድገት ማለት ይሄ ነው። አንዳንድ ሰዎች በጣም ፕራውድ ያደርጋሉ አይደለ? በጥቂት ነገር ይኩራራል። ጥቂት፣ ይሄ ዓለማዊነት ነው ይለናል መጽሐፍ ቅዱስ። ስለ ገንዘብ መመካት፣ ስለ እውቀት ወዘተ ትምክት ከያዝክ ዓለማዊነት። የዚህ ዓለም ሰዎች የሚመኩት በዚህ ነው። የሚመካ በእግዚአብሔር ይመካ ይላል መጽሐፍ ቅዱስ ኤርምያስ ላይ። በእግዚአብሔር ይመካ። ፍርድና ፍትህን በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቁ በዚህ ይመካ ይላል። ሰው በሀብቱ አይመካ፣ በጥበቡ አይመካ፣ በእውቀቱ አይመካ። ነገር ግን ፍርድና ጽድቅን በምድር ላይ የማደርግ እኔ እግዚአብሔር መሆኑን በማወቅ በዚህ ይመካ ይላል። አሁን ይላል ስም አጠራራችን ተለውጧል። አሁን ታሪካችን ተለውጧል። ቀድሞ ሩቅ እንግዶች፣ ጠላቶች ምናምን የተባለን ሰዎች ኖሞር እንግዳነት፣ ኖሞር ጠላትነት። አሁን ስማችን ተቀየረ። ምን ሆነን? አሁን የእግዚአብሔር ምርጦች ሆነን የእግዚአብሔር ልጆች ተብለን ተጠራ። ይህን በሙሴ ሕግ ወይ የአብርሃም ዘር ግንድ ውስጥ በመግባት አይደለም፣ በዛ ላይን ስለመጣን አይደለም። የክርስቶስን የቤዛነት ስራ በመቀበላችን ምክንያት ነው። ስለዚህ የተወደዳችሁ የምስራቹ ይሄ ነው፣ አዲስ ሰውነት ነው። የምስራቹ በክርስቶስ ኢየሱስ በሆነው የቤዛነት ስራ ማመን ነው። ይሄ ደግሞ ያለ ልዩነት ነው። የአብርሃም ልጅ ልትሆን ትችላለህ፣ ፋይን። ግሪካዊ ልትሆን ትችላለህ፣ ፋይን። አሕዛብ ልትሆን ትችላለህ፣ ወንድ ልትሆን ትችላለህ፣ ሴት ልትሆን ትችላለህ፣ ችግር የለው። ዋናው ማመን ነው። በእምነት የሚገኝ የእግዚአብሔር ጽድቅ ያለው በክርስቶስ ኢየሱስ የቤዛነት ስራ ውስጥ ነው። ይህን የእግዚአብሔር ጽድቅ መውረስ የሚቻለው በእምነት ነው፣ በጸጋ ነው፣ በክርስቶስ ብቻ ነው። ሶስቱን ሶላዎች ቢያንስ ምዕራፍ 2 ላይ በግልጽ እንመለከታለን ማለት ነው። ምዕራፍ 1 ላይ ከመጣን ለእግዚአብሔር ክብር ብቻ ብለን አራቱን ሶላዎች በኤፌሶን ውስጥ እንደምናይ ተስፋ ሰጥቻችሁ ነበር። እነሆ ይሄን ይመስላል። ክብር ለኢየሱስ ይሁን። ምዕራፍ 2 በዚህ ያበቃል። እኔ ጥያቄ ካለ ለሰማችሁ ዝግጁ ነኝ። ኦር የምትጨምሩት ነገር ካለ ማይካችሁን ከፍታችሁ መጨመር ትችላላችሁ። ጸጋ ይብዛላችሁ። ተባረኩልኝ።